በሚሊዮን ዶላር የሚያወጡ ስኒከሮችን የጫነው የናይኪ ባቡር ልክ እንደ ፊልም ነው የተዘረፈው። ልክ እንደ ሙቪ ሲን ነው የተዘረፈው። ሌቦቹ መሃል በረሃ ላይ አሪዞና በረሃ ላይ ባይ ዘ ዌይ ይሄ ራንደም ሃይስ አይደለም፣ መልቲፕል ታይምስ በተደጋጋሚ የተፈጸመ ነው። የናይኪን ካርጎ ታርጌት ተደርጎ የተፈጸመ ዝርፊያ ነው። ሶ ሌቦቹ መሃል በረሃ ላይ ከካሊፎርኒያ ወደ አሪዞና በሚሄድበት ጊዜ ባቡሩ መሃል ላይ በቃ ልክ እንደ ሙቪ ላይ እንደምታዩት ሃይስ ማለት ነው ብሬክ ከት አስደረገው። ካርጎቹ በስድ ሆነዋል። በጣም ሊሚትድ የሆኑ ፔሮች በጣም ገና ሪሊዝ ያልተደረጉ ኤርፎርሶች ነበሩ። ኤርማክስ ጫሞች አጠቃላይ ነው የተዘረፈው። ይህንን ከባድ የሚያደርገው ነገር ምንድነው መሰላችሁ? ራንደም ስኒከር አይደለም፣ በጣም ኤክስፔንሲቭ ስኒከሮች ናቸው። አጠቃላይ ኤስቲሜት የተደረገው $3 ሚሊዮን የሚወጡ ስኒከሮች ናቸው ሙሉ ለሙሉ ዲሳፒር የሆኑት። ከወራቶች በኋላ ፖሊስ እነዚህ የተሰረቁትን ስኒከሮች ትሬስ አደረጋቸው። ቀጥታ ኩል ኪክስ ጋር ነው የመጣው። ያ ኤልኤ the most respected የሚባሉ ስኒከር ሪሴሊንግ ስቶር ኩል ኪክስ እንደምታዩት በጣም ባስፈሪ ሁኔታ ሬድ ተደርገው ነበረ። ዋትናት የሚባል ፕላትፎርም ላይ አክሽን እያካሄዱ ቀጥታ ሬድ አድርገውታል። የሚገርማችሁ ሎስ አንጀለስ ፖሊስ ዲፓርትመንት አይደለም ብቻውን የመጣው፣ ሌላ 5 ሎ ኢንፎርስመንት ዲፓርትመንቶች ነበሩ። ዌራውሳቸውን እንደዚህ ከከበቡት በኋላ ከ2100 በላይ ፔሮችና ከ$500,000 በላይ የሚያወጡ ሬር የሆኑ ስኒከሮች ተገኝተዋል። ከዛ ደግሞ ባለፈ እንደዚህ እንደምታዩት አስፈሪ በሆነ ሁኔታ ኮፋውንደሩን አዴልን ይዘውት ሄደዋል ማለት ነው። ናው ኩል ኪክስን ለማታውቋቸው ሊትራሊ the king of sneaker reselling ነው የሚባሉት። ኤልኤ ውስጥ በጣም ሪስፔክትድ ናቸው። እዛ ያልሄደ የለም። ከኤምቢኤ ፕሌየር እስከ ኤሊስት ሆሊውድ ሴሌብሪቲ እዛ ነው ስኒከራቸው የሚገዙት። እኔን ደግሞ ለረጅም ጊዜ የምትከታተሉ ከሆነ የነሱ ፋን እንደሆንኩ ታውቃላችሁ። ይሄ የሆነበት ምክንያት ደግሞ በአውተንቲሲቲ ላይ ነው ስማቸውን ቢውልድ ያደረጉት። ሶ እነሱን እንደዚህ ማሲቭ በሆነ ኢንቨስቲጌሽን ማየት is crazy። ሶ በጣም ከባድ ሆኗል። አሁን ላይ ያለው የስኒከር ሲን ዳርከር እየሆነ ነው። እንግዲህ ሰዎች ለስኒከር ያላቸውን ቫልዩ ተመልከቱ። የተሰረቀው መኪና አይደለም፣ ጎልድ አይደለም፣ ስኒከር ነው። ለስኒከር ይሄን ያህል ሪስክ እየወሰዱ ነው ሰዎች። እዛ ሀገር ምን ያህል ሪስፔክትድ እንደሆነ ታያላችሁ በዚህ አጋጣሚ። ሶ ኮሜንት ላይ ሀሳባችሁን አስቀምጡልኝ። በቀጣይ ደግሞ ተከታትዬ እማሳውቃችሁ ይሆናል ማለት ነው። ላይክ the video, peace out።